ቤዛና የቤዛ ወንድም ኪንጎን ወስደው ኩላሊቱን አውጥተው ለመሸጥ አስበው ወደ ቦታው ይዘውት ሊሄዱ ሲሉ ድንገት በሩ ተንኳኩቶ ቅምጥልና ዳይመንድ ፖሊስ ይዘው ደረሱባቸው። ይሄን እንዲሆን ያደረጉት ደግሞ ባቡሬና ሊሊ ናቸው። ምክንያቱ ደግሞ የቤዛን ተንኮል ጠንቅቀው ስለሚያውቁ ከዚህ በፊትም አዴንና ሮማንን በጣም አሰቃይታቸው ነበረ። ይሄም አልበቃ ብሎ ከደብና ከባርኮትም በማጭበርበር ብር ወስዳ ነበረ። በቃ ስራዋ ሁሉ ተንኮል ብቻ ስለሆነ አንድ የተጠራጠሩት ነገር ቢኖር ቤዛን ነበር። ሁለታቸውም ይቺ ቤዛና ቲና የሚባሉ ሰዎች ምናቸውም አይመቸኝ። ይህን ነገር ሊያደርጉ የሚችሉት ብቸኛዎች ደግሞ ወይ ቤዛ ናት ወይ ደግሞ ቲና ናት ብለው ሲከራከሩ፣ ሊሊ ግን ይኸውላችሁ ቲና ይሄን ነገር አታደርግም። ይሄ ነገር ልታደርገው የምትችለው በአንደኛ ደረጃ ቤዛ ብቻ ናት። ስለዚህ እማካችሁ ግድ የላችሁም እመኑኝና ወደ ቤዛ ቤት ሂደን አጣርተን መምጣት አለብን ብለው ቀጥታ ሁሎችም ተሰባስበው ወደ ቤዛ ቤት ይሄዳሉ። ወደ ቤዛ ቤት በሄዱበት ሰዓት ግን ያዩትን ማመን ነበር ያቃታቸው። እውነትም የተጠራጠሩት ነገር እውነት ሆኖ ነው ያገኙት። ኪንጎን እዛ ስራው አስቀምጠውታል። ማሰራቸው ሳያንሳቸው ጭራሽ ቢላ ይዞ ሲያስፈራራና ይዞት ሊወጣ ሲል ነበር የደረሱበት። እጅግ በጣም ያሳዝናል። እንግዲህ በቀጣይ በክፍል 135 ደስ የሚል ነገር እንግዲህ ሊዲያ ወደ ቤቷ ተመልሳለች። ምክንያቱም ሊዲያ ስለተመለሰች በጣም ደስ ብሎኛል። እስኪ ደስ ያላችሁ በላይክና በኮሜንት ደስታችሁን ግለጹ። ሊዲያ ቀበጧ እንግዲህ ወደ ተመልሳለች። ነገር ግን ደግሞ ሊዲያ ስለተመለሰች ሩታ ቅር ብሏታል። ምክንያቱ ደግሞ እንግዲህ ያው የነሱ ተንኮል ፍቅርና ሊዲያ ሆነው ተንኮል መስራታቸውን አያቆም ብላ ስለፈራች ነበር። ነገር ግን ሊዲያ ቀበጥናት እንጂ ተንኮል አታውቅም። እንደዛም አንዳንድ ተንኮል ልትሰራ የነበረው በፍቅር ግፊት እንጂ ሊዲያ ተንኮለኛ ሆነ አይደለም። እና ሊዲያ ስለተመለሰች በጣም ደስ ብሎኛል። ያው እሷ ተወጣች በኋላ ማንም የሚቀብጥ አልነበረም። ያው ትንሽ ሩታ ነበረች እንጂ ሌላው እንደዚህ ተንኮል እንጂ ቅብጣት የለባቸውም ነበረ። ስለዚህ በዚሁ አጋጣሚ ሊዲያ እንኳን ሰላም መጣሽ ወደ ድራማው ስለተቀላቀለች ስለተመለሰች በጣም ደስ ብሎኛል በራሴ። እንግዲህ ወደ መጨረሻ አካባቢ የነ ሊሊ ቤት እየተንኳኳም ነበረ ማለት ነው። እንግዲህ የመጣችው ሊዲያ ናት። ወደ እነ ሊሊ ቤት የመጣችው እንግዲህ ኤላ አለ ብላ ነበር የመጣችው። ነገር ግን በመጣችበት ሰዓት ሌላ ሰው ነው ያጋጠማት። በኤላ ምትክ ባቡሬን ነው እንግዲህ ያገኘችው ማለት ነው። የታለ ኤላ ብላ እንግዲህ ቤቱን ቀወጠችው። ሊሊም ኤላ እንደሌለ ትነግራታለች። ወይኔ በዚህ ጸባይሽ ነው አንቺ ነሽ አመናጭቀሽ እንዲሄድ ያደረግሽው። አይ ኤላ እኔ ደግሞ አለ ብዬ ነበር እኮ የመጣሁት ብላ ወደ ቤቷ ተመልሳለች። ያው እንግዲህ እንደምታዩት ሊዲያ ኤላ ላይ መቅበጥ ትፈልጋለች። ሲደብረውም እየዘፈነች ታዝናናው ነበረ። ነገር ግን አሁን ላይ የለም። ኤላ ባለመኖሩ በጣም ደብሯታል። በዛ ላይ ደግሞ ልዑልም የለም። ያው ሊዲያ ይደብራታል በእርግጥ ከዚህ በኋላ ማለት ነው። ለምን የምትቀብጥበት ሰው የለም። ኪንጎና ዳይመንድም ያመናጭቃታል እንጂ እንድትቀብጥ ፍቃድ አይሰጧትም። ባቡሬ ላይም ልቅበጥ ብትል ሊሊ ያለች ማለት ነው አይሆንም። ስለዚህ ያው ሊዲያ ይደብራታል። የምትሄድበትም አታገኝም ከዚህ በኋላ። ገና ከመምጣቷ ግን አንቺ ምንድነው አደይ ተብዬቱ ለምንድነው ወንድሜን የምታሰቃየው እንዴ? ለምንድነው ሽማግሌ ላክ እያልሽ የምታሰቃየው ስትላት ነበረ። እንዴ ምን ሆኜ ነው ያሰቃየሁት ብላ እንግዲህ ስታዋራት ዴብም ከላይ ወደ ታች እየወረደ ስለነበረ ምንድነው ሊዲያ ወደ ራስሽ ወደ ቤት ግቢ ብሎ ያስገባታል። ከዛም በኋላ አይዞሽ የኔ ፍቅር ማንንም እንዳሰሚ ከዚህ በኋላ ማንንም መስማት የለብሽም እኔ በጣም ነው ማፈቅርሽ የኔ ቆንጆ እያላት ይገኛል ዴብ። እንግዲህ ፍቅርም አንድ ዱብዳ ሰምታለች ማለት ነው። ሮማን ትመጣና እንግዲህ ለአደይ እኔ የምልሽ አንቺና ዴብ ልትጋቡ መሆኑን ሰማሁ እኮ ስትላት ፍቅር የሰማችውን ማመን ያቅጣትና ራሷን ያማታል። እውነት ነው እንደሚወራው? እውነት ነው አደይ? ይሄ ነገርማ ሊሆን አይችልም እየቀለርኩ ነው በይ
ትላታለች። አይ አይደለም እየቀለድኩ አይደለም እንግዲህ ሆነ ምንም ማድረግ አይቻልም እና መቼ ነው እንግዲህ ያው ጊዜውን ሰዓቱን አልወሰንም ነገር ግን መጋባታችን አይቀርም ብላ እንግዲህ ለፍቅር ነግራታለች። አደይ እውነቱን ነግራታለች። ፍቅር ታዲያ አሁን ብቸኛ ሆና ትክዝ ብላ እየተቀመጠች ትገኛለች። እናቷም ትመጣና ምን ሆነሽ ነው የኔ ልጅ እንደሌሎቹ አትጫወችም እንደሌሎቹ ወጥተሽ አትዝናኝም በምትላት ሰዓት ከማን ጋር ልጫወት ከማን ጋር ልዝናና ብላውን ብቸኝነት ስሜት እየተሰማት ይገኛል። ፍቅር እንደዛ ልትሆንበት የቻለችውም እንግዲህ በራሷ ጸባይ ነው። የሰው ልጅ ከሰው ጋር የሚያኖረው ጸባይ ነው። ጸባይ የላትም ተንኮል ብቻ ነው ያላት ፍቅር። ስለዚህ በራሷው ጸባይ ነው ብቸኝነትን እንድትላበስ ያደረጋት። ባቡሬና ሊሊ አሁን ላይ እንግዲህ የፍቅር እየሸተታቸው ይገኛል ማለት ነው። ከዚህ በኋላም ከኔ ጋር ትኖሪያለሽ ስትላት የባቡሬ እናትም ሊልዬ በጣም ነው የምወድሽ እዚህ ስላደረሽኝ ከልብ ነው የማመሰግንሽ ከመጥልና ከባቡሬ ላይ ይቻላልሽም እያለቻት እያለ ባቡሬ ይመጣና ይውልሽ ሊሊ እናቴን እንዳትቀሚብኝ ይላታል። ኧረ እባክህ ማነው ላንተ ብቻ እናት ያደረጋት ስትለው አይ ባቡሬማ አይኔ ነው ትላለች ማዘርም። ከዛም ቀጠለ ታደርግና እንግዲህ ሊሊ መልስ አታጣምና አይዞህ አታስብ ማዘር እኮ ሁለት አይን ያላት ስለዚህ ሁለታችንም ያው አይኗንን ብላ ትመልስለታለች። አይ ሊሊ አንቺ እኮ በቃ እንደው ምንም አይነት መልስ የማታጭልሽ ብሎ ይሳሳቃሉ። ነገር ግን ወጥ ቤት በሄድበት ሰዓት እንግዲህ ምግብ ለማብሰል ገብታ ነበር ሊሊ። ከዛ እሱ ይመጣና ይውልሽ ነይ እስኪ ቀፊኝ ይላታል። ከዛ እንዴ ምን ሆነህ ነው ባቡሬ ለምንድነው ማቅፈህ በምትለው ሰዓት ዝም ብለሽ ነይ ቶሎ ቀፊኝ ይላትና እንግዲህ ሲተቃቀፉ ማዘር ትመጣባቸዋለች። ምክንያቱ ደግሞ እንድታቅፈው የፈለገበት ሰዓት ያው ስለወደዳትና ስላፈቀራት የፍቅር ጥያቄው እንዲያቀርብላት ደግሞ ስለፈራ ነው። ምክንያቱም ደግሞ የኤላ ፍቅር ላይ ወጣላት ይችላል ብሎ ስለፈራ ፍቅሩን ለመግለጽ በጣም ፈራ። ስለዚህ ያለው አማራጭ ዝም ብሎ መታቀፍ ብቻ ነው። ዝም ብለሽ ቀፊኝ አንቺ ስታቅፊኝ እኮ የጭንቀቴ ሁሉ ይወጣልኛል ዝም ብለሽ ቀፊኝ ሲላት ሊሊም በጣም ደስ ብሏት ነበር ያቀፈችው። ከተቃቀፉ በኋላ ግን እንግዲህ ከድንገት ማዘር ትመጣባቸዋለች። ማዘር ስትመጣባቸው በጣም ሁለታቸውም ይደናገጣሉ። ኧረ ጉድ እዚህ ተቃቅፋችሁልኝ አለን የምግብ እየሰራች መስሎኝ። ለማንኛቸውም ሂዱ እዛ ወደ ሳሎን ሂዱና ሁለታቸውም አውሩ እኔ ምግቡን እሰራለሁ በዛውም ደግሞ ጄፍ ታታልኛል ብላለች። ማዘርም የገባት ስለሆነች ማዘር በነገራችን ላይ ሊሊና ባቡሬ እንዲጋቡ ትፈልጋለች እንዲጣመሩ ትፈልጋለች። ምክንያቱ ደግሞ አንድ እናት ለልጇ ምርጥ ሚስት ነው እንዲያገኝ የምትፈልገው ማለት ነው። ሁሉም ቢሆን ማለት ነው ሁሉም እናቶች ለልጃቸው መልካም ሚስት ይፈልጋሉ። ስለዚህ መልካም እንደሆነች ደግሞ እሷን ከጎዳና ላይ አንስታ ቤቷ አስገብታ አጣጥባ ወደ ቀልቧ እንድትመለስ ያደረገቻት እንስት ናት ሊሊ ማለት። ስለዚህ ልጇ ደግሞ ሊሊ እንዲያገባ ትፈልጋለች። ከዛም አብረው ስታያቸው በጣም ደስ አላት የባቡሬ እናት እና እንግዲህ ፍቅራቸውን እንዲያጣጥሙና የፈለጉትን እንዲያወሩ ወደ ውስጥ ግቡና ተጫወቱ እኔ ደግሞ ምግብ አበስላለሁ ትላቸዋለች። እነሱም እሺ ተባብለው ነይ ቶሎ የኔ ቆንጆ ውስጥ እናውራ ብሎ እሷም ይዟት ይሄዳል። እንግዲህ ሊሊም ስለ ኤላ ስታወራት ነበር ለማዘሯ በጣም ያሳዝናል አንቺን የመሰለች ልጅ እንዴት ጥሎሽ ይሄዳል እያለች ነበረ። ከዛም ደግሞ እንትናም ለአዴም ስትመክራት ነበረ። አዴ ተጠንቀቂ ምናልባት ልጁን ማታሚው ከሆነ አንዳንድ ነገሮች ከሊሊ ሰላምዬ ነው በርግጥ የምትላት ከሰላምዬ ተማሪ ከሰላምዬ ሁሉን ነገር መማር አለብሽ ስትላት ነበረ። ሊሊም ቀጠል ታደርግና አንዳንድ ነገሮች ሁሉም ሳይሆን አንዳንድ ነገሮች ጥንቃቄ ማድረግ አለብሽ ከኔ መማር አለብሽ እያሏት ነው። ሁለታቸውም እየመከሯት ነው። እንግዲህ ወደፊት የሚፈጠረውን ደግሞ እሱ ነው የሚያውቀው። እንግዲህ አንድ ሰው ጎዳ ተብሎ ሁሉም ወንዶች አንድ ናቸው ማለት አይቻልም። እንግዲህ ኤላ ሳይታሰብ ነው የሄደው ማለት ነው። በርግጥ ይፈራ ነበረ ቤተሰቦቼ ሊከለክሉኝ ይችላሉ እያለ አንድ ሰሞን ደግሞ በቃ ፈቅደውልኛል አባቴም ተስማምቷል እናቴም ተስማምታለች ሲልም ነበረ። ከድንገት ነው እንግዲህ ብድግ ብሎ የሄደው ማለት ነው። ስለዚህ አንድ ሰው አንድ ወንድ ጎዳና ሁሉም ወንድ ሴቶችን ይጎዳል ለማለት በጣም ይከብዳል ማለት ነው። ያው እንግዲህ በቀጣይ ክፍል ምን እንደሚፈጠር እናውቃለን።
ያው ቲና ለመናገር እየሞከረች ነበረ። ነገር ግን ደግሞ ስላስፈራራቻት ቤዛ አልተናገረችም። ያው እውነት ተደብቆ አይቀርም ይወጣል ማለት ነው። ለማንኛውም ክፍል 136 በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሼር እያደረጋችሁ አበረታቱን። ለምታበረታቱን ላይክ፣ ሼር፣ ሰብስክራይብ ለምታደርጉን ደግሞ ከልብ አመሰግናለሁ።